እሺ ሰላም እንዴት ነሽ ሜሪ? አቤላ እና ግባ አንተ ሽንታ ማለት ነው። ምንድን ነው ከላይ ከላይ የሚዘልልህ እንደ እንትን ምን ያዘልልህ? እና ግባ ወንድውን እስቲ ሽንታ ለማዳመጥ ነው የመጣ። አሁን በቤት ይኸው እየዘለለ ነው ሜሪ ማለት አቤላ ታይዋለሽ። ትልቅ ይላል። ቆይ ሜሪ ቆይ እኔ ትራስ ዝም በይ خلاص ገዛና እኮ ይኮነኔና ስነ ስርዓት ኣብ ገዛ ክኾን ከለኹ መፅእ ከሎ ሓመድ ትገብሪ እዮ ስነ ስርዓት መቼ ተሳደብኩ ሰበሎ መቼ ተሳደብኩ ሜሪ አልተሳደብኩም። ይምጣ ይግባል ይፈራል ብዬ ነው። ለምን ይዘላል ብዬ ነው። አንቺ መዋኛ ገንዳ አድርጎታል ብዬ እኮ ነው። እናስገባልሻለን። ከዛ ሰርቢያለሽ። ተረጋጊ እና ሜሮ ዛሬ ማለት ሩታዬ የራሷ ህይወት ኖር ቁንፍጥ ብላ ማለት ነው። እና ቪዲዮ እየሰራችሁ ጊዜ ደግሞ ማለት ነው ውዶች በቃ እሱ ስም ራሱ አትጥሩ። የምሬ ነው አትጥሩ በፍጹም ማለት ነው። እርሱ የራሳችሁ ሙድ በቃ የራሳችሁ ሙድ ስሩ፣ የራሳችሁ ስራ ማለት ነው። እሱ ምን ነው ይሄ? እኔ ምንም አይልም፣ ግን በቃ የራሳችሁ ሙድ እሱ ስም ራሱ አትጥሩ እንደ የራሱ ምኑ ነው ደግሞ ይሄ ምኑ ነው የሚጠራው ይሄ ገገማ። ስለዚህ ራሳችሁ ስሩ እና ሚዲያ ላይም ደግሞ እንዳይወጣ ልጁ እሱ ደግሞ በቃ በቪዲዮ ነው በቃ እየሸቀለ ይመጣል። ነገ በቃውን እንደዚህ ያዙ ልቁን እያለ ይመጣል ማለት ነው፣ በቪዲዮ ማለት ነው። እቺ ጋ ዜድ ስቶፕ የምታወሩት ሚዲያ ላይ ነው። ሀይ ያለሽ ሀሳብ ለሩታ መልእክት ካለሽ አስተላልፈሽ ማለት ነው። ሜሪ ለምን አስገባሽ? ሜሪን ላውራና ልውረድ። አንድ ጥያቄ ብቻ ነው የምጠይቅ። አውሪ ቀጣይ እናንተ ማውራት ሜሪ ኢትዮጵያ ውስጥ በሳምንት ስንቴ ነው ውሃ የሚመጣው? ዝም በይ ሜሪ ልጠይቃት። ሜሪ በሳምንት ስንቴ ነው ውሃ የሚመጣው ኢትዮጵያ ውስጥ? እንደሚመጣው እንጂ አላውቅም። እኔ እንጂ አላውቅም። በየቀን አለ ውሃ ይቋረጣል ብዬ ነው እንጂ እኛ ቤት በየቀኑ ውሃ አለ። አላውቅም። እሺ በቃ ጎረቤታችን እጅ ምግብ ሲበላ እጅ ውሃ ስላጡ ዛሬ ብዬ ነው። እና ይቅርታ ቀጥሉ። ሜሪ ዛሬ ስለመጣሽ ራትሽ ጋር ስለነበርሽ እናመሰግናለን የኔ ውድ። ለማንኛውም ችግር የለውም፣ ቀጤበት ቻናልሽ ደግሞ ግምግመ ቢልክል ቻናል ክሲ ብኮፕሊንክ ናት ማለት ልዕልና የሞ አዝቄዘር ያ እና ቻናል ኪ ደቂ ስለዘሎ ብኮፕሊንክ እዩ ተላዒሉ ሓሳብ እንዳሃብናሉ ኔርና ደጋጊም ክል ኣሎ። ኦኬ ለማንኛውም እሺ ፉፉ ሀሳብሽን ስጭና እኔ ለእሷ መልእክታ ነግሬያታለሁ። የራሴ ነው የተናገርኩ። እንዴት ናችሁ እናንተ? ለእናንተ አይመለከታችሁም። እንዴት ነሽ? አለው እግዚአብሔር ይመስገን። ደህና ነሽ? አለን። ለሩታ መልእክት አድርሽልኝ። የምታየው ከሆነ ደግሞ እንዲደርሳት ትፈልጋለሁ። ጠንካራ ጀግና ጎበዝ ሴት ነች። በጣም መወዳት ማከብራት ሴት ነች። ከጎኗ ስላለሽ እጅግ በጣም ደስ ብሎኛል። ያው ብዙ ጊዜ ሰው አጥቼ አይደለም እንደዚህ ሆኜ አይደለም ትላለች። አዎ በእርግጥ በራስ መተማመኗን በጣም ወድላታለሁ። ምክንያቱም አንድ ትዳር ውስጥ ሌላ ሰው መግባት እንደሌለበት በጣም ጎበዝ ናችሁ። በዚህ ከድሮም ጀምሮ ጓደኝነታችሁን አውቃለሁ፣ እከታተላችኋለሁ። ሁላችሁንም በጣም ነው የምከታተለው። ግን አሁን ላይ ደግሞ ትሪት እንድታረጓት ነው ከዚህ የበለጠ ማለት ነው። አሁን ዛሬ ያቀረባችሁት ሀሳብ አሪፍ ነው፣ ግን ቢሆንም ከዚህ በኋላ ላለው ነገር ቦታ አትክፈቱላቸው፣ ቦታ አትስጧቸው። ምክንያቱም አንድ ሰው ህይወት ሲኖረው ህይወት ይቀጥላል እንጂ ወደኋላ የሚሄድበት ነገር ምንም አይነት ነገር የለም። ስለዚህ አሁንም በርትታ ጠንክራ ጎብዛ የበለጠ መታየት አለባት ብዬ ነው የማስበው እኔ። እናንተ ደግሞ በጣም ጠንካራ እንደምታደርጓት ተስፋ አደርጋለሁ። እናንተ ብቻ ስላላችሁ ሳይሆን እግዚአብሔርም ስላለ፣ በሁሉም ነገር እግዚአብሔር ጣልቃ ይገባል።
ዛሬ ስለ አትወድቅም። ለነገሩ የምትወድቅ ልጅ ብትሆን ገና ከእርግዝናዋ በፊት ነበረ የምትወድቀው። እንደማትወድቅ ቁማ እንደምትሄድ ጠንካራ ሆና አሳይታለች። በዚህም እግዚአብሔር ይመስገን። ብዙዎች ግን ሁሉ የሚያመሰግናት ያኔ እንደዛ ሲላት ድጋሚ ብዙ ኮመንቶችን አነባለሁ፣ ብዙ ነገር አያለው። ግን ኮመንትና የሰው ወሬ እንዳትቀበል፣ በፍጹም እንዳትቀበል። እራሷን ብቻ ማዳመጥ ነው ያለባት። ሁልጊዜም እሷ ማነች ደግሞ የጀግና እናት ነች፣ የወንድ ልጅ እናት ጀግና ልጅ ነው የሚሆነው። ወደፊትም ይህንን ቪዲዮ ሲያየው ጠንካራ እናት እንዳለው ይሰማዋል። ኮንፊደንስ ያለው ልጅ ነው ማሳደግ ያለባት። ገብቶሻል? እንድታለቅስ አትፍቀዱላት፣ እንባዋ እንዲወርድ እንዳትፈቅዱላት። እኔ በቀደም አብሬ ነው ያለቀስኩት፣ እግዚአብሔር ምስክሬ ነው። እና ጠንካራ ነች። አሁንም ጠንክር ይበሉልኝ። በጣም አመሰግናለሁ። ከድሬዳዋ ሆኜ ነው ማያችሁ። እሺ፣ የድሬዳዋ ልጅ ነኝ እኔ እና በጣም ደስ ብሎኛል። ሚዩት ነሽ ሜሪዬ፣ ሚዩት ነሽ። በጣም ነው የምናመሰግናችሁ። በጣም ነው የምንወዳችሁ ድሬዳዎች። በጣም በጣም ብዙ ጓደኞች አሉ እና ሰሞኑን የሆነ ጊዜ መምጣታችን አይቀርም። ስለምትከታተሉልን ደግሞ በጣም ነው የምናመሰግነው። ቴንኪዩ ማለት እፈልጋለሁ። እኛም እናመሰግናለን። ግን እንዳታለቅስ እድሉ እንዳሰጧቸው በእግዚአብሔር። እሺ፣ በጣም ጠንካራ እንዳትጣይ፣ በጸብ ሳይሆን በፍቅር አሳዩዋቸው። ምክንያቱም አንዳንዴ ጸብ የሚፈልጉትን ሰዎች ጸቡን ተውላቸው። ፍቅር ከሁሉም ነገር በላይ ይበልጣል። ፍቅር ያለበት ነገር ብዙ ነገሮች ኃይሌ እግዚአብሔር ነው፣ ምንም አያመጡም። አንድ ሰው የአንድን ሰው ትዳር አፍርሶ እኔ ትዳር ይሆነኛል ማለት አይደለም። ዛሬ የሄደችበት መንገድ ልክ አይደለም፣ ግን ያ ልክነት ደግሞ ዛሬ አይገባትም። ነገ ስትወልድ ህይወት ሲኖራት ህይወት እንዴት እንደሆነ ስታየው ያኔ ምን ነው ይህንን ባላደረግኩ ብላ የሚጸጽታት ጊዜ አለ። ወንድ ነው፣ ቆሞ መሄዱ ሳይሆን ብዙ ነገር አለ። ስለዚህ ሩታዬ የኔ ውድ አለን ከጎንሽ። የሰው ኮመንትም አትስሚ፣ ጥሩ ኮመንቶችን አንብቢ፣ ውሰጂ ቢያት፣ መጥፎ ኮመንቶችን አትቀበይ በይልኝ። እሺ፣ አመሰግናለሁ ሜሪዬ ስላዳመጣችሁኝ። በጣም ወዳችኋለሁ። እዚህ ውስጥም ያላችሁ ቴንክ ዩ ሶ ማች፣ ክበሩልኝ። ያወራችሁ ሰዎች እየወረዳችሁ ላላወሩ ሰዎች እንትን እናርግና ሸዊቴ 15 ደቂቃ እንጨርስ። አዎ ለእሷ ማስተላለፍ ያለባችሁን በሙሉ እዚህ ጋር መታችሁ አትሳደቡ፣ ይደብራል። 15 ደቂቃ ልስታችሁ እና ምክንያቱም እሷ እዛ ጋ ሸዊት በውስጥ አውሪን ብዬሽ ነበር፣ አላወራሽኝም። በውስጥ አውሪን ብዬሽ ነበር። ሸዊት ረስተሽ ነው? እሺ ረስቸው አይደለም፣ ግን ጾም ስለሆነ ስራ በዝቶብኝ ነው እና ችግር የለም። አወራሻለሁ። አሰቀም ብቻ ነገር አወራሻለሁ። በውስጥ እናወራለን። በውስጥ እናወራለን። አሁን ግን ዛሬ አሁን አሁን ሩብ ጉዳይ ነው። እስከ 6 ሰዓት በሚሆነው ሰዓት 15 ደቂቃ ያለን ሀሳብ እንጨርስና በሌላ ጊዜ እንድንገናኝ። ሌላም ሰው እዚህ እየደወለልኝ ስለሆነ አይመስላችሁም? ኦኬ ያላችሁ ሀሳብ 2 ደቂቃ አውረታችሁ ውረዱ። እሷም ጊዜ እንስጣት። እሺ ማሬ አወራሻለሁ። ሰላም፣ እንዴት ነው? ታብታብ እያደረጋችሁ አይደለም? 184 ሰው አለ። ታብታብ እያደረጋችሁ አይደለም? ለምንድነው ኮፒ ሊንክ በአንዴ እኮ ማድረግ ትችላላችሁ። 173 ሰው አላችሁ። በአንዴ መግባት ትችላል። እሺ ሜሪዬ፣ እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? ሰላም ነሽ? ያደርጉ። እሺ ያ ኮሜንት እሱን የረሳሁት ኮሜንት ልዝጋ እና እኔ ለማለት የፈለግኩት ሜሪዬ፣ እኔ ለአንቺ ነው። ኮሜንት ኦፍ አድርጊልኝ። እንዲህ ምንም ማድረግ አልቻልኩም። ኦፍ አድርጊልኝ እና ሜሪዬ፣ እኔ ለማለት የፈለግኩት አሁን ላይ ሩታ ኮመንት ታያለች ወይ? የሚሰጣትን አስተያየት ታያለች ወይ? አሁን እሱ ሚላት የራስሽን ህይወት ኑሪ፣ አትድረሽብኝ፣ አትምጪብኝ እያለ በግልጽ እየነገራት ነው። ቤተሰቦቹ በየሚዲያው እየዞሩ እያሏት ነው።
በየሚዲያ አትድረሽ አልፈልግሽም ካለ ሰው ልጅ እዚህ ጋር እሱ ለምን ሄደ? ለምን እንዲያረገ? አንድ አብርሃም ነው እንደዚህ ምድር ላይ ያለው ወንድ ልጅ እሱ ብቻ ነው እንዴ? ለምንድን ነው ሴት ልጅ መውለድ አውሩታ እያስተማረች ወይም እያሳየች ያለችው መውለድ መሰበር፣ መውለድ መውደቅ፣ መውለድ አለተፈላጊነት? ለምን መልክ አላነሳት፣ ቁመት አላነሳት፣ ጀግና ሴት ናት፣ በዛ ላይ ተወዳጅ ናት። ለምን ለራሷ አትጠቀመውም? ተወዳጅነቷን ሁሉ ነገሯን ለምን አትጠቀመውም? እዚህ ምድር ላይ የእሱ ብቻ ነው እንዲ ያለው? የእሱ ቤተሰቦች ብቻ ነው በግልጽ ሰው ራቀሽ እንድትጠላ አድርገዋት መልሰው ሰው ጠላሽ ብለው ሲናገሯት እንዴት አይዛትም? እንዴት አንቺ አሁን ከእሷ ጎን ነሽ፣ ተወጃታለሽ፣ ውድቀቷን አትፈልጊም፣ እንድትከበር ነው ይህን ሁሉ ዋጋ ምከፊው አይደል? ግን የቱ ጋ ነው? ምንም እኮ የተደረገ ነገር የለም። ዛሬም የእሱ ስም ተነስቶ ነው ቪዲዮ የተሰራው፣ ነገም የእሱ ስም። ለምን ከነ መፈጠሩ አይረሳም? እሱ እኮ እንደረሳት አንድ ቀን ራሱ በእሷ ላይ ደስተኛ ሆኖ እንደማያውቅ እኮ ነው የሚያሳየው። እሷ ሸረኛ፣ ተንኮለኛ፣ ነገረኛ፣ ጨቅጫቃ የውድቀቱ መንስኤኛ እናውቀዋለን። የ10 ዓመት በሽተኛ ነበር የሚመስለው ሚዲያ ላይ እኛ እሷ ከመምጣቷ በፊት ስናየው በአመድ የተንከባለል ድመት ነበር የሚመስለው። ጠንቅቀን እናውቀዋለን። ግን ዛሬ በእሷም ሰው ሆኖ እሷም የእሷ የውድቀት መንስኤ እያረጋት እንዴት አይዛትም? የእሱ ፎቶ የእሱ ስም ካልተነሳ ሰርታ መቆም አትችልም። በቃ ረስቼሻለሁ። አሁን ትላንት ለመስማት ይቀፋል ንግግሩ፣ እንኳን ለእሷ ለእኛ ይቀፋል። ልጁን ያቀፈች ሴት እኛ ከጀርባ ያለው ምንም ይሁን እኛ አናውቅም፣ በምናየው ነው። ግን እዚህ ጋር በራሷ መቆም የግድ ሳያስፈልጋትም ሴት ልጅ ከወለደች ልጅ ብርታቷ ነው፣ ልጅ ጥንካሬዋ ነው። ግን ለምን ያናተ እሷ ልጇ ውድቀቷ አድርጋ ነው የምታሳየው። ንግግሯ ሌላ፣ ተግባሯ ሌላ። ለምን የሚወዳትን ሰው አታከብርም? ለምን የሚወዳት ሰው በእሷ እንዲቃጠል ታደርጋለች? የሚወደድ ጠፍቶ እኳለ እኛ የምናውቃት ሩታን የዛሬ 2 ዓመቷ ሩታ ዛሬ የለችም። እኛ ሩታ የምናውቃት እልኸኛ፣ ጎበዝ፣ ኃይለኛ፣ ኃይሏን በተግባር የምታሳይ። አሁን ያ ወኔዋ የት ሄደ? የማንም መጫወቻ። ትላንት የመጣችው ሽማው በእሷ እየተማረች የእሷ ተቃራኒ ሆና ነው እየሰራች ያለችው። ሩታ መሆን የነበረባትን ያልሆነችውን እሷ እየሆነች የምታሳየው ለምን? የተከበሩ ቤተሰቦቿን እኔ ቡታጀራ ልጅ ነኝ፣ ጠንቅቄ ነው ማውቃቸው። የተከበሩ የተማሩ ቤተሰቦቿን በአደባባይ ታስረግጣለች። በማያውቁት በየኮመንቱ አይሰማትም። የትኛዋ ሴት ናት የራቁት ቪዲዮ በባሏ የምትይዘው? ያልያዘችውን ያስኩ ብላ የምትረገጠው ለምን? በራሷ ላይ ቁማር ለምን ትጫወታለች? አይቆጫትም? ነገ ልጇ ምንድን ነው የሚማረው በእኔ